ሰላም ጤና ይስጥልን የተከበራችሁ አድማጮቻችን ከመናኸሪያ ሬዲዮ 99.1 የማረፊያ እንግዳ መሰናዷችን እነሆ ጀምሯል። በማረፊያ እንግዳ መሰናዷችን የተለያየ ሙያ ያላቸው ሰዎችን እያቀረብን ከህይወት ልምዳቸው ከሥራ ልምዳቸው እየቀሰምን እያወጋን እየተጫወትን እንደምንቆይ ይታወቃል። እንግዲህ ዛሬም አንድ እንግዳ ይዤ ወደ ስቱዲዮ ገብቻለሁ። ለረጅም ዓመታት በአዲስ ዘመን ጋዜጣ በጋዜጠኝነት አገልግሏል። ከዛ በተጨማሪ ደግሞ በተለያዩ የዓለማችን ሀገራት በመዘዋወር በርካታ ልምዶችን ወስዷል። አሁን ላይ ወጣቶችን ያሰለጥናል። በተሰማራበት የሙያ ዘርፍ ለሀገር ለመስራት ወደ ሀገሩ ተመልሶ በርካታ ስራዎችን እየሰራ ነው። ደረጀ ተድላ ይባላል። የመናኸሪያ ማረፊያ እንግዳችን እንግዳ ለመሆን ፈቃደኛ ሆነ ስለመጣ ከልብ አመሰግናለሁ። መጀመሪያ ግን ላስፈቅድ፣ አንቱ ልበል ወይስ አንተ ልበል? አንተ በለኝ። እሺ፣ ያው እንግዲህ አስፈቅጃለሁ። የተከበራችሁ አድማጮቻችን አንተ እያልኩ ቀጥላለሁ። የአብሮነት ቆይታችን ይቀጥላል። ከኛ ጋር እንድትሆኑ በአክብሮት እንጋብዛለን። ጋዜጠኝነት በራሱ ትልቅ ብዙ ነገሮች አሉትና የሚሰጠን በርካታ ልምድ አለ። ከዛ እንነሳ እስቲ ከጋዜጠኝነት ህይወትህ። በኢትዮጵያ ፕሬስ ድርጅት ስር በአዲስ ዘመን ጋዜጣ የስፖርት አምድ አዘጋጅ ነበርክና በዛ የነበረህን ነገር እንዴት ነው ወደ ጋዜጠኝነት የገባኸው? ጋዜጠኝነት ውስጥ የነበረህ ልምድ ምን ይመስላል? ከዛን ጀምር። እሺ፣ በመጀመሪያ መናኸሪያ 99.1 ጋብዛችሁኝ እንግዳ ስላደረጋችሁኝ ከልብ አመሰግናለሁ። ወደ ጋዜጠኝነት የገባሁት በአጋጣሚ አይደለም። ከልጅነቴ በትምህርት ቤት እያለሁ የተለያዩ የሚኒ ሚዲያ ክለቦች ነበሩ። የምታስታውስ ከሆነ በዛ ውስጥ ጉልህ ድርሻ ነበረኝ። በጣም እሳተፋለሁ። በተለይም ደግሞ ወደ ሃይ ስኩል ከገባን በኋላ አንድ ምናልባት የምታውቀው ከሆነ ሬዲዮ ፋና ላይ ሰራ የነበረ ግዛቸው የሚባል ጋዜጠኛ የዛኔ የሚኒ ሚዲያ ክፍል ኃላፊ ነበረ። እኔ በነበርኩበት ሃይ ስኩል ውስጥ እዛ ላይ የተለያዩ መጣጥፎችን፣ ዜናዎችን፣ ስነ ጽሁፎችን ሁሉ አቀርብ ነበረ። በዛም የተነሳ በርካታ መምህራንም ጓደኞቼም ሁሉ ጋዜጠኛ ትሆናለህ የሚል ግምት ነበራቸው። እኔም በጣም ፓሽን በጣም ፍላጎቱም ነበረኝ። እንደ አጋጣሚ ሆኖ እንግዲህ 12ኛ ክፍል ስፈተን ውጤት መጣልኝና የደረሰኝ በዛን ጊዜ መምረጥ አንችልም። በደረሰ ኮሌጅ ነው የምገባው። የደረሰኝ የቀድሞ የኮተቤ መምህራን ትምህርት ኮሌጅ ያሁኑ ደግሞ ኮተቤ ዩኒቨርሲቲ ይመስለኛልና የተባለ ሜትሮፖሊታን ዩኒቨርሲቲ ሆኗል አሁን። አዎ፣ እዛ ተመደብኩኝ። እዛ ያው ትምህርቴን ጨርሼ እንደወጣው ሰሜን ሸዋ ዞን መንዝ አካባቢ የሚገኝ ሞላሌ ከፍተኛ ሁለተኛ ደረጃ ትምህርት ቤት ተመደብኩኝና እዛ ለ2 ዓመታት አስተማርኩኝ። ግን መምህርነት ትልቅ ሙያ እንደሆነ አውቃለሁ። በጣም ወደው ሙያ ነው። አባቴም መምህር ነው። ግን ደግሞ የኔ የውስጥ ጥሪ ፓሽኔ ጋዜጠኛ የመሆን ነው። ኢቭን ዞ ጆርናሊዝም ባልማርም የዛን ጊዜ ማለት ነው። ከዛ በኋላ ወደ አዲስ አበባ ስራዬን ሪዛይን አድርጌ መጣሁኝ። የተለያዩ ጋዜጦች ላይ መጻፍ ጀመርኩኝ። ልምዱን አገኘው። ከዛ በፊት ጽፋቸው የነበሩት በልምድ እንዲሁ ራሴን በቃ ነሸጥ ባረገኝ ጊዜ ነው። ግን በኋላ ወደዚህ ስመጣ የጋዜጠኛ ኢቲክሱንም አጻጻፉንም ዜናዎችን፣ ትንታኔዎችን፣ ኢንተርቪዎች እንዴት እንደሚሰሩ የተለያዩ ጋዜጦችን በማንበብ በእኛ ጊዜ በጣም የጋዜጣ ማዕበል የነበረበት ወቅት ነበረ። 4 ኪሎ ጆሊባር አካባቢ የማታገኘው ጋዜጣ የለም እና የተለያዩ ጋዜጣዎችን እየገዛው እነሱን አነብ ነበረ። ልምድ ነበረ። ሰዎችን ማግኘት ደስ ይለኛል። ጋዜጠኛ የሆኑ ሰዎችን አገኝ ነበረ። ለዛ ስል ስራዬን ትቼ 8 ወር ያለ ስራ ተቀምጫለሁ አዲስ አበባ ላይ ጋዜጠኛ ለመሆን ከመጓጓት የተነሳ። ፋይናሊ ያው ማስታወቂያ ወጣ። እንደምታውቀው በዛን ወቅት አሁን አላቅም፣ የዛን ወቅት ጆርናሊዝም የተማረ ተብሎ አይደለም ማስታወቂያ የሚወጣው። የትኛውም ዲግሪ ወይም ማህበራዊ ሳይንስ ሶሻል ሳይንስ እንደዛ የሆነ ነበረ። ማስታወቂያ ወጣ። እዛ ማስታወቂያው ሲወጣ ተወዳደርኩኝ፣ አለፉኝ፣ ገባውኝ እና በዛ ምክንያት ትልቁን ሚዲያ ተቀጠርኩኝ ማለት ነው። ባይዞ የዛ ብቻ አይደለም። ትንሽ ጊዜም ቢሆን ኢትዮጵያ ሬዲዮ ገብቼ 2 ቀንም ቢሆን ሰርቼ ወጥቻለሁ። ከዛ ኢዚያ ገብቻለሁ። ኢዚያም 1 ወር አካባቢ ሰርቼ ነው ከዛ ወደ ውጭ ወጣሁት። እንግዲህ ወደ መምህርነት ጊዜ እንመለስና የመምህርነት ጊዜ 2 ዓመት በጣም ብዙ ነው። የአካባቢው መስተጋበር ታነሳለህና ከተማሪዎች ጋር የነበረ ግንኙነት ምን ይመስላል? በተለይ በእነዚህ ወጣ ባሉ አካባቢዎች ስትመለከት ተማሪዎች ለመምህራቸው የሚኖራቸው ቦታ ከፍተኛ ነውና መምህራን የሚፈጥሩት ተጽዕኖ
በራሱ በተማሪው የወደፊት ማንነት ላይ ተጽዕኖ አለው። ያንተ እንደገለጽከው ወደ ጋዜጠኝነት ስሜት ያመጣ ሚኒ ሚዲያውን ይመራ የነበረው መምህር ነውና እንዴት ነበር ከተማሪዎች ጋር የነበረ ግንኙነት? በጣም ጥሩ ነው እንዳልከው። ከዛ በፊትም አባቴ መምህር ነበረ። በጣም ስትሪክት የሆነ መምህር ነው። የትምህርት ቤት ዳይሬክተርም ስለነበረ መኖሪያ ቤታችንም እዛው ትምህርት ቤት ውስጥ ነው። ትምህርት ቤት ኖራለሁ። ምናልባትም 30 ሰከንድ የምታክል ተራምጄ ክፍል ገባለሁ፣ ቤቴ እመጣለሁ። በቃ ኑሮዬ ሁሉ እዛ ነበረና አባቴ ብቻ ሳይሆን እዛ ግቢ ውስጥ ያሉ መምህራኖች ሁሉ አባቶቼ ነበሩ። ጥፋት ማጥፋት አልችልም፣ ያልሆነ ቦታ መገኘት አልችልም። እንደነገርኩ አባቴ በጣም ስትሪክት ስለነበረ ለምሳሌ አንድ የሆነ ትምህርት 9 ከ10 ካመጣው አንድ ኤክስ ስለገባብኝ አንድ ጊዜ ቤች በማስመሪያ ያገረፍ ነበረ። ያን ያህል ስትሪክት ነው። እንግዲህ ጥሩ ነው መጥፎ ነው የሚለውም እንትን ባልም በጣም ያ ነገር ሰርቶኛል ብዬ አስባለሁ። በጣም ስትሪክት እንደሆን፣ አልባሌ ቦታ እንዳልገኝ፣ ብዙውን ጊዜ በቃ ከኖርሙ የወጣ ጨዋታዎች ላይ ወይ ደግሞ ቦታዎች ላይ እንዳልገኝ ትልቅ አስተዋጽኦ አድርጓል። እንደውም በዚህ አጋጣሚ በጣም አመሰግነዋለሁ። ከዛ በተጨማሪ እንዳልኩ ግቢ ውስጥም በጣም መምህራኖች አሉ። ቤቴ እዛው እንደመሆኔ መጠን የዳይሬክተሩ ልጅ እየተባለ ሁሉም ሰው በቃ እንደ አባቴ የትም ቦታ እንዳልሄድ ከግቢ እንኳን ለወጣ ስል የት ነው እየተባልኩ ነው መመለሰው እና እነሱም ሰርተውኛል። ከዛ በተጨማሪ ግን ወደምወደው ፓሽኔ እንድመጣ የደግፉኝ የሚኒ ሚዲያው ኃላፊ መምህር ግዛቸው ሙሉጌታና እንዲሁም ደግሞ የአማርኛ ክፍለ ጊዜ መምህር መሐመድ ካዲር ይባላል። እነዚህ ሁለት መምህራን በጣም ነው የሚገርሙኝና እጅ ጽሁፌን በጣም ያምር ነበረ። ማቀርባቸው ዜናዎች ሁሉ ሚሚክ አረግ ነበር። የሆነ የሰማሁትን ዜና እቀበልና ሌላ ነገርን በዛ ቶኔሽን በዛ ድምጸት፣ ለምሳሌ የደምሴ ዳምጤን ከሆነ ደምሴ ዳምጤን እሱን ለማስመሰል ጽሁፍ የተለየ ጽሁፍ ሊሆን ይችላል። የአካባቢያን ሁኔታ ነው፣ ግን በሱ ቶኔሽን በሱ ድምጸት አላቀውም። የዛኔ ራስን ፈልጎ ማግኘት የሚለው ነገር ብዙም አይመጣልኝም። እዛ ሚዲያ ላይ ወጥቶ በረፍት ሰዓት ላይ ወይ ደግሞ በተማሪዎች አመታዊ በዓል ላይ ወይ ደግሞ በሆነ ዝግጅት ላይ ተማሪዎች በሚሰበሰቡበት መምህራን በሚሰበሰቡበት ላይ ዝግጅት ማቅረብ ነው የሚታየኝ እና በጣም አቀርብ ነበረ። ሁሉም ሰው በቃ ጋዜጠኛን የምትሆነው ነበር የሚለኝ ሁሉም ሰው ከአንዳንድ እና እኔ ደግሞ እርግጠኛ አይደለሁም መውደዱን ነው ማየው። በጣም እንደዚህ እዚህ ድረስ ዘልቃለሁ ብዬ አላስብም ነበረ። በዛ ምክንያት በቃ በጣም ያ ነገር ስጽፍ መሳሳተውን ነገር እንትን እንዳሉኝ ለህትመት ባይበቁም የተለያዩ ልቦለድ ጽሁፎችን ስጽፍ፣ መጣጥፎችን ስጽፍ፣ ግጥሞችን ስጽፍ ወደዚህ መጣው እና ጋዜጠኝነት መጣው። እንዳልከው ቅድም ፕሬስ ከገባው በኋላ ግን አዲስ አበባ ዩኒቨርሲቲ ገብቼ ያው ጋዜጠኝነት ትምህርት ተከታተልኩኝ። ከጋዜጠኝነቱ በተጨማሪ ቲያትሪካል አርትስ የሚባል እንትን አለ። እሱ የጥበቡን ነገር ሰጠኝ። በቃ አይ ቲንክ ራሴን ጋዜጠኛ ብዬ ቆጠርኩ። አንዳንድ ጊዜ የህይወት መንገድ የሚወስደን የራሱ መንገድ አለው። ግን ቅድም ነካክተዋል። የት ተወልደህ የት አደርክ? የት አካባቢ ነው ትውልድህ፣ እድገትህ፣ ቤተሰቦችህ? ያው እንግዲህ የመምህር ልጅ ስትሆን የዛን ጊዜ በየቦታው ነው የምታድገው። አባቴ መጀመሪያ ከኮሌጅ ተመርቆ በመምህርነት ሲመደብ የተመደበው ወደ አዋሳ አካባቢ ነበረና እኔ አዋሳ ነው የተወለድኩት። አዋሳ ተወለድኩኝ ይመስለኛል፣ በእርግጠኝነት ባላስታውሰውም እስከ 5 ዓመቴ ድረስ ይመስለኛል አዋሳ የነበርኩት። ከዛ በኋላ ወደ አርሲ ኦጎልቾ ወይ ደግሞ አቡራ ይባላል አካባቢው፣ እዛ የተወሰነ እስከ 3ኛ ክፍል ይመስለኛል ተማርኩኝ። ያው በደንብ አላቀውም፣ ሰፈሮቹ ምናምኖቹ ይመጡልኛል፣ አይዲያው አለኝ። አካባቢውን ግን በደንብ አላቀውም። በደንብ ግን አውቄ በተለይም ከ4ኛ ክፍል ወይ ከ5ኛ ክፍል ጀምሮ እስከ 12ኛ ክፍል ተምሬ የጨረስኩት በደንብ ማስታውሰውም የልጅነት ሜሞሪም ያለው ከዚህ ከአዲስ አበባ ቲንክ የ1 ሰዓት ተኩል ገደማ መንገድ እዛው አርሲ ሁሩታ የምትባል ሁሩታ፣ በዚህ በአዳማ መስመር በአዳማ እዛ አለ ሁሩታ ከፍተኛ 2ኛ ደረጃ ትምህርት ቤት ነው የተማርኩት። ግዛቸውም ሬዲዮ ፋና ከመምጣቱ በፊት እዛ ነበረ መምህር የነበረው። እዛ ነው ተምሬ እንግዲህ 12ኛ ክፍል ጨርሼ ከዛ ልክ የዩኒቨርሲቲ ውጤት መጣልኝ ከቶቤ የገባውኝ ማለት ነው።
የተከበራችሁ አድማጮቻችን መናኸሪያ ሬዲዮ ነው ያደመጣችሁ ያላችሁት። የማረፊያ እንግዳ መሰናዷችን ያደመጣችሁ ነው። እንግዳችን በጋዜጠኝነት እንዲሁም በተለያዩ የውጭ ሀገራት ልምድ ያካበተው ጋዜጠኛ ደረጀ ተድላ ነው። ከኛ ጋር ስላለ ከልብ እናመሰግናለን። የአብሮነት ቆይታችን ይቀጥላል። የቤተሰባችሁ ሁኔታ ምን ይመስላል? አንዳንድ ጊዜ ቤተሰባችን ውስጥ ብዙ ቤተሰብ ያለበት ቤተሰብ ውስጥ ማድረግ፣ በእርግጥ አንተ ያው ብዙ ቤተሰብ ነው ማለት የሚቻል ነው። በመምህርነት አባት በነበሩበት ግቢ ውስጥ ሰፊ ጊዜ ስለነበረ ኦልሞስት ሁሉም ሰው ቤተሰብ ሆኖ ነው የነበረው። ግን እቤት ስትገባ ደግሞ የወላጆች ተጽዕኖ አለ። ከአባት በተጨማሪ የእናት የወንድም እህት እነዚህ ተጽዕኖዎች አሉና በቤተሰብ ውስጥ የነበረው ነገር ምን ይመስላል? የተሰራሁት እኔ አባቴን እያየሁ ነው። በአብዛኛው በጣም ሃርድ ወርከር፣ ቀጥተኛ፣ ላመነበት ነገር ጽኑ ፍላጎትና ኃላፊነትን መውሰድ የሚፈልግ ምንም አይነት ነገር የተዛባ ነገር የማይፈልግ በጣም ስትሪክት እንደውም በዛ ምክንያት ብዙ ችግሮች ደርሰውበት ድሮ እንደምታስታውሰው ከኢህአዴግ በፊት ኢሰፓ የሚባል ነበር። የዛም አስፈጻሚ ስለነበር በጣም በርደኖች ይመጡበታል። ግን እሱ ያው ከፈጣሪን ጋር መጣላት አይፈልግም፣ ከዓላማውም ጽኑ ነው እና በዛ ምክንያት ብዙ ነገሮች አይ ነበረ እና ይገርመኛል። ለምንድን ነው እንደዚህ በልጅነት አምሮ ለምንድን ነው እንደዚህ የሚሆነው እል ነበረ። ግን ያ ቀስ እያለ ኢቬንቹዋሊ እኔ ላይም እየገባ መጣ ማለት ነው። የማይቻል ነገር የለም። አንድ ነገር ላይ ፐርሲስተንትሊ ጽኑ ሆኖ ከተሄደ መድረስ ይቻላል የሚለውን ነገር እንደ ገንዘብ በልጅነት አእምሮም ቢሆን እንደ ገንዘብ አድርጌ ይዤዋለሁ። ከዛ በተጨማሪ እኛ 6 ነን ከእናት ከአባታች የተወለዱ። ከኔ ጋር 4 ወንድሞችና 2 እህቶች አሉኝ። ከዚህ በተጨማሪ ግን የአክስቶቻችን ልጆች እኛ ጋር መጥተው ይማሩ ነበረ። ያው እንግዲህ የመምህር ልጅ ስለሆንክ ትንሽም ኢንከሙም ይሻላል፣ አንዳንድ ነገሮችም ጥሩ ነው። የመምህር ቤት ስትሆን ጥሩ ደረጃ ይደርሳል ተብሎ ስለሚታሰብ ማለት ነው። ይገርማል። እነሱም በጣም ፋዘር ለሁላችንም ስትሪክት ስለሆነ እነሱም ዩኒቨርሲቲ ገቡ። እነሱን አይቼ ነው ቀጣይ ደግሞ ከነሱ ቀጥሎ 12ኛ ክፍል የደረስኩት እኔ ነኝ። የመጀመሪያ ልጅ ነህ? ሁለተኛ ልጅ ነኝ። በአጋጣሚ በሆነ ምክንያት ታላቅ ወንድሜ 1 ዓመት ዘግይቶ ነበረ። እኔ ቀጣይ ነኝ። እኔ ገባውኝ። ከኔ ቀጥሎ ታላቅ ወንድሜ ዩኒቨርሲቲ ገባ። ከዛ በኋላ ሁሉም ግራጁዌት አድርገዋል። አሁን ዶክተሬት ደረጃ የተደረሱ አሁን ሜልበርን ዩኒቨርሲቲ አንድ የሚያስተምር ታናሽ ወንድም አለኝ። አዳማ ዩኒቨርሲቲ በኢኮኖሚክስ ተመርቆ ለበርካታ ዓመታት የተለያዩ ትልልቅ ባንኮችን ሲመሩ የነበሩ ወንድሞች አሉን፣ ታናናሽ ወንድሞቼ። አሁን በእርግጥ በተለያዩ በንግድ ዘርፍ ላይ ያሉት እህቶችም እንደዚሁ ማስትሬታቸውን ዲግሪያቸው ሁሉም ተምረዋል። ጎበዝ ተማሪዎች ነን። ያው የአባታችን ውጤት ነን ብለን ስለነ እናቴም ደግሞ ነብሷን ይማራትና አሜሪካ ሀገር ነው ጋ መታ ነው ያረፈችው የዛሬ 2 ዓመት አካባቢ። ይህ ሰርቶ በማደግ ጽኑ በመሆን በእውነተኝነት እና ቤተሰብን በመገንባት ረገድ በጣም ይገርማል። ብዙ ሰው ነው የሚያሰክርላት ባይዘው የእሷም ውጤት እጅግ የላቀ ነበረና ይሄ ተደምሮ ነው እንግዲህ የዛሬውን ደረጀ እዚህ ጋር ልታየው የቻልከው። ወደ ውጭ ሀገራት ልምድህ እንምጣና በርካታ ጊዜ ጋዜጠኞች በተለይ በእናንተ በአዲስ ዘመን በዚህ ፕሬስ ላይ ባሉት የውጭ ሀገራት እድሎች ይመጣሉ። በሄራልድ በሀገር ውስጥም በርካታ ቦታዎችን ትመለከታለህና በጋዜጠኝነት ልምዴ ወጥቼ ካየኋቸው አካባቢዎች የመጀመሪያ ይሄ ነበርና በዛ ውስጥ ይሄን ያግኝቼበታለሁ። የተለየ ያየኋቸው እነዚህ ነገሮች ከጋዜጠኝነት ህይወቴ ወጥቼ ከመመልከት ይሄኛውን ልምድ ያገኘሁበት ቦታ ነው የምትለው የትኛው ነው? እውነቱን ለመናገር አንተ እንዳልከው እድሎች ሊኖሩ ይችሉ ነበር የዛን ጊዜ። እኔ ግን የዛን ተጠቃሚ አልነበርኩም። አሁን ያለውን ሁኔታ አላቅም። በወቅቱ በነበረበት ጊዜ ግን ትንሽ ለአንድ ወገን ደገፍ ማድረግ አለብህ ያንን እድል ለማግኘትና በርካታ እድሎች እንዳልኩ አግኝቼ ነበር። ኦልሞስት ከ10 ከ15 በላይ እድሎች። እሱ ብቻ ሳይሆን ጋዜጠኝነትን ተጠቅመ የምታገኛቸው ስኮላርሺፖች፣ የተለያዩ ትሬኒንጎች ይኖራሉ። እነሱንምና በቃ በግለሰቦች ፈቃደኝነት ማነስ ምክንያት ሉዝ ያረኳቸው ብዙ እድሎች ነበሩ። እኔ ደግሞ እንዳልኩ ቅድም በአባቴ የተሰራው ነኝና እንደዚህ ነገሮቹን እዘና እዚያ አርጌ ዋሽቼ ነገሮችን ማከናወን አልፈልግም። በቃ ጽኑ እውነት ላይ ያለኝ አንድ በፈጣሪ እንደሚያምን ሰው ፈጣሪ የፈቀደው ቀን ይሆናል ብዬ የማምን ጽኑ ሰው ነበርኩኝና ቢሰማኝም ግን አንዳንድ ጊዜ ተወዋለሁ። እድሎችን አላገኘውም። በጣም ብዙ ቦታ እድሎችን የማግኘት እድል ነበር በተደጋጋሚና የግለሰቦች ፈቃደኝነት ያስፈልጋል። ምን ማለት ነው? ከመስሪያ ቤት ደብዳቤ ያስፈልጋል፣ ድጋፍ ደብዳቤዎች ያስፈልጋሉ። እነዛን ነገሮች ማግኘት አልቻልኩም አለመታደል ሁሉ። ፋይናሊ ግን ምንድነው ያደረኩት? በቃ በግሌ መጻፍ ጀመርኩ። እኔ ድሮ ያው የገቨርንመንት ሆነ ስጽፍ
በገቨርንመንት መስሪያ ቤት ላይ እድሉ ይሰጣሉ። የተለያዩ የውጭ ተቋማት፣ ዩኒቨርሲቲዎች፣ ማህበራት፣ አሶሲዬሽኑ ለትሬኒንግ ለስኮላርሺፕ ለምናምን ይሰጣሉ። ኢቭን ዜናዎችን ለመዘገብ ራሱ የዛን ጊዜ ሁሉም ሰው አይሄድም ነበረ በእኛ ጋር ሰምሪዝም። ስለዚህ በግሌ ሄድኩኝ። በግሌ ያየዋቸው ሀገሮች አሉ። ለምሳሌ ጃፓንና ማየት ችያለው፣ ቻይናን ማየት ችያለው። ያን ያህል በጣም ተገረምኩበት ብዬ የምለው ሀገር እኔ ጃፓኖች ይገርሙኛል። አንደኛ ለስራ ያላቸው ትጋት 5 ደቂቃ የሚሰሩ ከሆነ 5 ደቂቃ ነው። ከዛች ምንም ዝንፍ አይልም። በቃ ያላቸው ኮሚትመንት በጣም ነው የሚገርመኝ። 8 ሰዓት መስራት ካለበት 8 ሰዓት ስራ ላይ ነው። ምንም ስልክ ማንሳት አይፈቀድም፣ ማውራት አይፈቀድም፣ የትም ማድረግ አይፈቀድም። አንዳንድ ጊዜ ደግሞ ሮቦት ይገጠምልሃል። ሮቦቱ ሴት ይደረጋል በሰዓት። ስለዚህ በቃ ምንም ማድረግ አትችልም። መስራት አለብህ። አለበለዚያ ሮቦቱን ማቆም አለብህ። ሮቦቱን ካቆምኮ ደግሞ ያው አሰሪዎቹ ይጠይቁሃል። ስለዚህ ለስራ ያላቸው ኮሚትመንት በጣም ይገርመኛል። ለጽዳት ያላቸው ኮሚትመንት በጣም ይገርመኛል። ለታማኝነት ያላቸው ኮሚትመንት በጣም ይገርመኛል። ለቴክኖሎጂ ያላቸው ይሄ በቃ አገሪቷን የሰሩበት መንገድ። ጃፓን እንደምታውቀው ውሃ ላይ ያለች ሀገር ነች። ለምሳሌ ትልቁ ኤርፖርታቸው ናሪታ ይባላል። ውሃ ላይ ነው እንዳለ ኤርፖርቱ፣ ኦሽን ላይ የተሰራ ትልቁ ኤርፖርት። ትልልቅ ከተሞች ለምሳሌ ኦዳይባ የሚባሉን የመሳሰሉ ከተሞች ውሃ ላይ የተሰሩ ናቸው። በጣም ትልልቅ ከተሞች፣ ከአዲስ አበባ ምናምን የሚበልጡ ከተሞች እና እሱ በጣም ይገርመኛል። ምናልባት ከአዲስ አበባ ይብለጡ አይብለጡ አላቅም በአሁኑ ሁኔታ፣ ግን በጣም ትልቅ ከተሞች እዛ ላይ ተሰርተዋል። እሱ ቴክኖሎጂ በጣም ያስደንቀኛል። ምነቅፎም ነገር አለ። ምናልባት እሱን ደግሞ መንገር ካለብኝ አላቅም። እናንሳው፣ ችግር የለውም። ትንሽ ለፎሪነር ያላቸው ነገር ለውጭ ዜጎች በተለይም ደግሞ ይሄ ከአሜሪካ 9/11 በኋላ የመጣው እንትን በጣም እንትን ነው። ይሄ የአሜሪካ አልቃይዳ የፈጸመው ጥቃት ማለት ነው። አልቃይዳ የፈጸመው ጥቃት ከሱ በኋላ ያው ጃፓንን እንዳለ አውድሟት መልሰው የሰሯት አሜሪካኖች አይደሉም። ስለዚህ የነሱን ፖሊሲ ተቀብለው በጣም ሴኪሪቲውን በጣም እንትን አድርገውት ነበረ፣ አጥብቀውት ነበረ። ሲያጠብቁት ግን ይሄ በቃ በጣም ሲስተሚክ የሆነ ዲስክሪሚኔሽን ነበር የነበረው። ለምሳሌ እኔ ከጃፓን መውጣት አልፈልግም ነበረ፣ ግን ምንም አይነት ፕሮፌሽናል ስራ መስራት አልችልም። ማለት ሙያ ነክ ብትማረውም አትሰራውም። ሙያ ነክ ስራ እኔ እስካሁን ማውቀው 2 ሰዎች ብቻ ናቸው ላክሊ የሆኑ ቶኪዮ ዩኒቨርሲቲ ግራጁዌት አድርገው እየሰሩ ያሉት ላክሊ። ሌሎች ሰዎች ሁሉ እንደ ማንኛችንም ካምፓኒ የምንሰራ የነበረው። ካምፓኒው ደግሞ በጣም ነው የሚገርመን። አሁን የተሻሻል ሮቦት መጡ እንጂ በዛን ጊዜ አካባቢ በቃ ትልልቅ ከባድ የሆኑ ከአቅም በላይ ሆኑ ሌበር ስራዎች ነበር የሚገጥሙ። ለአንተ የሚሰጥ ያ ነው። ለምሳሌ እኔ አሁን እዛ ሄጄ ቆዳ ፋብሪካ ሰርቻለሁ፣ መኖር ስላለብኝ ማለት ነው። ግን ከአቅሜ በላይ ነው። ታውቁት ምንድን ነው በመሰረታዊነት ስራው ምንድን ነው ከባድ የሚባልበት ምክንያት? ሌበር ኢንቴንስ ነው። በጣም ጉልበት ይጠይቃል፣ ሪስክ አለው። ለምሳሌ እጃቸውን ያጡ ሰዎች አውቃለሁ፣ የተቆረጡ ሰዎች። አንዳንድ ጊዜ እኔ እንደውም እየጠየቁ ነበር። ታስታውሳለህ 120 ላይ ግርማ ደገፋ የሚባል አንድ 120 የሚያቀርብ የጃፓን ቴክኖሎጂ እያለ 120 ላይ የሚያቀርብ ሰው እና የታለ ጋዜጠኛ ግርማ ደገፋ የነገረን ቴክኖሎጂ እንል ነበር። የታለ እኔ የዛን ዘመን ሰው ስለሆንኩኝ ያን አይቻሉ። ግን የለም በቃ የምትሄደው ቆዳ ቤት ወይ ደግሞ ይሄ በጣም ትራዲሽናል የሆነ በጣም ከባድ የሆነ ላውንደሪ ቤት፣ እንደኛ ሀገር ላውንደሪ እንዳታስቡ፣ በጣም ትልቅ ሸክም ያለው ላውንደሪ ቤት፣ ትልልቅ ግዙፍ የ50 የ60 የ70 ሬስቶራንቶች፣ የሆቴሎች ልብሶች የሚታጠቡ በአንድ ላይ ተሸክመ ነው። ትልልቅ በሰው ነው የሚንቀሳቀሰው። በሰው በሸክም ነው። ይዛን በሸክም ነው። የለም በቃ ይሄን ሁሉም ሰው መቼስ ይናገረዋል ብዬ እዛ ያሉ ሰዎች ያስታውሳሉ። ምግብ ቤቶች በጃፓንኛ ኦቤንቶ ያሳን ይባላል። ይሄ የምግብ ፕሮሰስ የሚያደርጉ ካምፓኒዎች ለምሳሌ እኔ አንድ እንትን ልንገርህ፣ አንድ ምግብ ቤት ተናልኩኝ ማለት ነው። ኦቤንቶ ያሳን ይሄ ምግብ ቤት ሳይሆን ምንድነው ምግብ ፕሮሰስ የሚያደርግ የስራ ድርሻዬ እና ምግቦችን ፕሮሰስ የማድረግ ነው። የሆነ የተፈጨ ስጋ አለ፣ ጊዮዛ ይሉታል እነሱ። ያንን ስጋ የተለያዩ ቅመማ ቅመም በእነሱ አዋህዶ ሬዲ አድርጎ ለማርኬት ማቅረብ ነው። ስለዚህ ሌላው ጋር ፕሮሰስ ሆኖ ይመጣና እኔ ጋር ተፈይቶ ይደርሳል። እኔ ጋር ሲመጣ ያንን ተሸክሜ ፕሮባብሊ 70 ፓውንድ ይሆናል። ሊትራሊ እንደዛ የሚባለው በህግ ደረጃ 70 ፓውንድ መሸከም የሚችል ይባላል። እስከ 50 ኪሎ ማለት ነው ቢያንስ እንደዛ ነው። ግን ከዛ በላይ የምትሸከመው እሱን ማሽኑ ውስጥ ትከትና ኦፍ ኮርስ ማሽኑን ፕሬስ ታደርገው ማሽኑ እየዞረ ሚክስ ያደርገዋል፣ ሚክሰር ስለሆነ። ከዛ በኋላ አስብ፣ ያንን ሚክስ የሆነውን ገልብጠት ተሸክመ ትደረድረዋለህ።
በ8 በ9 ይሄ ምንድነው አዶን ምን እንደሚባል ሳጥን ባክስ አሉ አይደል? እና በሱ ተደረድረዋለህ። እዛ ደርድረ ላይ ካስቀመጥከው በኋላ ከቁመቴ በላይ ይሆናል። በቃ 2 ቀን ሰራው ደከመኝ፣ አልቻልኩም። ስለዚህ በቃ ስራውን ኪዩት ማድረግ ነበረብኝ፣ ለቀኩኝ። ከጎኔ የሚሰራው ኔፓላዊ ነበረ። ተው እኔ በጣም ሲሰማኝ ጊዜ በቃ ህመም ሲሰማኝ ከጎኔ የሚሰራው ተው ይቅርብ፣ ይሄን ስራ ሌላ ስራ እንፈልግ፣ እምቢ አለኝ። ሰራ ቆየ፣ በ2ኛው ወር ሞተ። ለየትኛውም የውጭ ዜጋ የሚሰጥ ስራ ፎርዛት ማተር የለም። በቃ ለምሳሌ 7-11 የሚባል ታውቃለህ? ስቶር ነው። 7-11 ስቶር ነገር እንደዛ። ፎሪነር የለም ብዙ። አሁን ነው የመጣው። እኔ ማክዶናልድ ስሰራ ላኪ ተብያለሁ። ቋንቋን ትንሽ ሞክር ስለነበር የዛን ጊዜ በቃ ጃፓንኛውን ማለት ነው ትችላለህ። እዛ ስትቆይ አማራጭ ከሌለ ስራ ሁሉ በጃፓንኛ እንግሊዝኛ ስለማይኖር ሁሉም ሰው ይችላል የሆነ ጊዜ ላይ እና እዛ ሰርቻለሁ። ለምን ያህል ጊዜ ነው የሰራው ማክዶናልድ? እሱም ከበደኝ። እሱም ከኋላ የታሸጉ ፍሪጅ ውስጥ በጣም ዲፕ ፍሪዝ ውስጥ እየገባ ታወጣለህ። ምግቦቹ እዛ ፍሪዝ የሆኑ ናቸው። ሰው አሁን በርገሩን ሲበላው ፍሬሽ ይመስለዋል፣ ግን አይደለም። ፍሪዝ የሆኑ ከዛ ውስጥ አምጥተህ መጥበሻ ላይ ታረገዋለህ፣ ታቀልጠዋለህ። ከዛ የሆነ ውስጥ አስቀምጠህ ነው እንደ ሳንዱች አድርገህ የምትሰራው። ሁሉ ጊዜ እሱን እንትን እያልኩኝ ከጤናዬ ጋር አልተስማማኝም። ጃፓን ሀገር እንደኔ ስራ የቀያየረ የለም። ጎበዝ በመሆኔ ሳይሆን ሰነፍ በመሆኔ ማለት በቃ እየከበደኝ ሁሉም ይታወቃል። አሁን እስከዛሬ ድረስ ለ20 ዓመት አንድ ቦታ የሰሩ ሰዎች አሉ ማለት ፊዚካሊ ስትሮንግ ናቸው። እኔ እንደምታየኝ ኢትዮጵያውያን ማለት ነው። ኢትዮጵያውያን እዛ በቃ ያው ተቋቁሞት ያንን ስለው ዘሞር እየቆየ ስትሄድ ግን ሞር እዛ አለቃ ተሆናሳቸው ይባላል። እንደዛ እየሆንክ እየቀለለ ይሄዳል። በቃ ግን እኔ መጀመሪያ አካባቢ ያናየው ፍላጎቴ ትምህርትና ትምህርት ነበር። ስለዚህ ምን አለ እኔና አንድ ጓደኛዬ ነበር የሆነ ዩኒቨርሲቲ ሄድን። 2 ዩኒቨርሲቲዎች ዋሴዳ ዩኒቨርሲቲ እና አንድ ሶፊያ ዩኒቨርሲቲ የሚባል። ኦኬ መማር እንፈልጋለን እንደዚህ ያለ። ስለዚህ የሆነ ሰዓት የሚባል ኤግዛም ታስታውሳለህ? ማትማቲክስና እንግሊዝ ያለው የሚፈትኑ እሱን ተፈትናችሁ ከመጣችሁ ትገባላችሁ ተባል። ሰጡን ደብዳቤ። ተፈትነን አለፍን። ስንሄድ አትገቡም ተባል። ለምን? ፎሪነር ስለሆነ። እንዴ ፈተናውን ካለፋችሁ ትገባላችሁ ተብለን በዛ ምክንያት ተስፋ የቆረጥኩኝ በቃ። ስለዚህ ምንድነው ወደ ሌላ ሀገር መሄድ አለብኝ የሚለውን ወሰንኩኝ። ነገሮችን አስተካከል፣ ወደ አሜሪካ መጣን ማለት ነው። የተከበራችሁ አድማጮቻችን የማረፊያ እንግዳ መሰናዷችን እያደመጣችሁ ነው። እንግዳችን በጋዜጠኝነት እንዲሁም በተለያዩ የውጭ ሀገራት ልምድ ያካበተው ጋዜጠኛ ደረጀ ተድላ ነው። ከኛ ጋር ስላለ ከልብ እናመሰግናለን። የአብሮነት ቆይታችን ይቀጥላል። ከጃፓን ሳንወጣ ጃፓን ላይ በዓለማችን ላይ እድሜያቸው በጣም እጅግ ገፍቶ የሚሰሩ በርካታ ሰዎች ያሉባት ሀገር ነች እና ብዙዎቹ እንዲሁም መንግስት ስራ እንዲያቆሙ በቃችሁ ብሏቸው እንኳን እምቢ የሚሉ ናቸው። በዛ ላይ የወሊድ ወይም ይሄ በርዝ ሬት የምንለው ነገር በጣም እየቀነሰ ካለባት ሀገር አንዷ ነችና በቅርቡ የተመለከትኩት አንድ ዜና ነበርና የሞት ቁጥር ከወሊድ ቁጥር እጅግ በጣም ከፍ ያለ የሆነ መጥቷልና ስጋት ውስጥ ገብቷል የሚል ነገርም ተመልክቻለሁ። መውለድ አይፈልጉም፣ እስከ መጨረሻ እድሜያቸው ይሰራሉ። እድሜያቸው ከ90 ዓመት በላይ የሆኑ በርካታ ሰዎች አሉበትና እነዚህ ነገሮች አንተ ስትመለከተው ሀገሪቱ ላይ ያላቸው ተጽዕኖ ይኖራል ብለህ ታስባለህ ወይ? እሱም ብቻ ሳይሆን ይሄ ባህላቸው ከምን የመጣ ነው ብለህ ነው የምታስበው? አሁን እየተሻሻለ መጥቷል። ግን አንተ ወዳልከው ልምጣለህ። ልክ ነህ። ጃፓን ሀገር እድሜያቸው በጣም ትልልቅ የሆኑ ሰዎች አሉ፣ ጠንካሮች ናቸው። እንደውም አንድ ፈኒ ስቶሪ ልንገርህ። በእርግጠኝነት ሴትየዋ እንዲህ ጎብጠዋል። ምናልባትም 85 ወይ 80 አካባቢ እድሜያቸው ይሆናል። የሆነች እንትን ዳገት ነገር አለች። ወደ ስራ በሳይክል ነው የምንሄደው እዛ ሀገር። አሁን መኪና ተፈቅዷል። የዛን ጊዜ መኪና አይፈቀድልንም። ፎሪነርስ ሮንግ ታክሲ መስራት አትችልም። ለውጭ ዜጋ መኪና አይፈቀድም። ታክሲ ራይድ ድራይቨር መሆን አትችልም። እንዴ አትችልም። እና መንጃ ፈቃዱም አሁን ግን አበሾች ተፈቅደው ምንድነው አቲንክ እዚህ ሀገር ይመጣሉ፣ መንጃ ፈቃዱን ያወጣሉ፣ እዛ አድሰውት መንዳት ጀምሯል። እንደዚህ አሁን እንግዲህ በሂደት እየተቀየረ ነው ያልኩ። ለዛም ተቀይሯል ያልኩ። እኛ በነበርንበት ጊዜ ግን የለም። ከስንት ዓመት በፊት ነው እዛ የነበርከው? እኔ 2006 to 2010 የነበርኩት። ወደ 15-16 ዓመት በፊት ማለት ነው። አዎ ከዛ በፊት ነው የነበርኩት። እና ሴትዮዋ በሳይክል ነው የምንሄደው። እኔ እንግዲህ እዛን ጊዜ የነበረኝ እድሜ ደም ታስበዋል። እንትን ስንል እኔ እሷን ቀድሜ ልሄድ ፈልጋለሁ።
ሰዓት ስለረፈደብኝ በሳይክል እሷም ልደርስባት አልቻልኩም። 85 ዓመት ነች። በሳይክል ናቸው እሳቸው። ሁለታችን በሳይክል ነው። እዛ ኮመን ነው ሳይክል እንደ መኪና ታርጋ አለው። እዛ ፖሊስ ያስቆምና ይጠይቃል ያንተ ሳይክል ሰርቀህ ለመሆኑ። ሳይክሉ ታርጋ አለው ይታወቃል። የሆነ ኮድ ሲያስገቡ ያገኙታል። ባለቤቱ ማን እንደሆነ ያውቁታል። ፈኒ ስቶሪ ሳይክል፣ ዣንጥላና ሲጋራ ጃፓን ሀገር ኤቭሪዌር አለ። ሶስቱ ነገሮች ኤቭሪዌር እና ኤቭሪዌር ስር ለምሳሌ ዣንጥላ ትገዛለህ። የሆነ ዝናቡ ሲያባራ የሆነ ቦታ ትራሽ ላይ ጥለው ትሄዳለህ። ጥለው ነው የምትሄደው። የሆነ ዩዝ ኤንድ ስሮ ነው። ጠንካራ ናቸው፣ ስትሮንግ ናቸው። ለአንድ ቀን ትገዛዋለህ። ኤኒ ስቶር ኤኒ ቦታ ላይ ኢቭን ቬንዲንግ ማሽን ላይ ገብተህ ራስም ልገዛው ትችላለህ። በየቦታው አለ። ቬንዲንግ ማሽን ስትል ምንድነው ማለት አሉ አይደል? እንደዚህ ለምሳሌ ኮካ ምናምን ይሸጡበት ማሽኖች ሳንቲም ከተህ እቃው የምትወስድበት ልክ እዛ ሀገር ከምግብ ጀምሮ ምግብ የትኛውም ትኩስ፣ ቀዝቃዛ፣ ምሳ፣ እራት፣ ቁርስ፣ መጠጥ አይዘር ትኩስ ቡናውን ለመጠጣት እንትን መሄድ የለብህም። ካፌ መሄድ የለብህም። እዛው ላይ ሄደህ ከእንትኑ ላይ ትንትንና ሙቅ የሆነ ቡና ታወጣለህ። ማኪያቶ ከፈለክ ማኪያቶ፣ የፈለከውን ነገር ታገኛለህ። ስለዚህ ምንድነው ስራ እንዳታረፍድ ነው። ሁሉም በትሬን ነው። ትሬን ሲስተማቸው በጣም ይገርማል። በጣም ነው የሚገርመው። የትም ሀገር የለም እንደሱ። በጣም ክሊን ነው። እኔ ኒውዮርክ ሄድኩና ለመጀመሪያ ጊዜ ኒውዮርክ ሄጄ እንግዲህ አሜሪካ ውስጥ ትልቅ የትሬን ሲስተም ኒውዮርክ ላይ ያለ ይባላል። በጣም ነው የደነገጥኩት። በጣም የትኛውም ሀገር እንደዛ ቆሻሻ የሆነ ትሬን ሲስተም አይቻላቅም። ማለት ውስጡ በጣም ቆሻሻ ነው። ሴፍቲው በጣም ሕፃን ልጅ ለመውደቅ በጣም ቅርብ የሆነበት ነው። በጣም ቅርብ ነው። በጣም ብዙ ልጆች ይዘህ ከሄድክ እነሱን ኮንትሮል ማድረግ ሊገቡብህ ይችላሉ። ጃፓን ሀገር ግን አንተ ለመግባት ብትፈልግ ራሱ ሲስተሙ ይዘጋባል። ልክ ትሬኑ ሲመጣ መውረጃው ወደ ባቡሩ መውረጃ እሱ እንደዚህ ከፍት ያ እንደበር ልክ ትሬኑን ሲያልፍ ወዲያውኑ ዝግት ይላል። ስለዚህ አገባ ትሬኑ ሲመጣ ነው። ሲስተማቸው በጣም ይገርማል። ምንም ማርፈድ አትችልም። ሰዓትን ታውቀዋለህ። በተለይ አንድ እንደ ከተማዋን ሚዞራት ያማኖቴ ላይን የሚባለው ኤቭሪ 2 ሚኒትስ ነው የሚመጣው ባቡሩ ማለት ነው። ባቡሩ ኤቭሪ 2 ሚኒትስ ምንም በቃ ምንም እንትላትለው በጣም እንትኑ ኮንቪኒየንት ነው። በዚህ ቦታ ላይ መሄድ ከፈለክ ታየዋለህ። በጃፓንኛ ተጽፏል፣ በእንግሊዝኛ ተጽፏል። በምፈልገው ነገር አገሪቷን ሰርተዋታል፣ ታገኛለህ። ትንሽ በተለይ ነቃ ያለ ትውልድ ከሆነ ደግሞ ሁሉም ይደር እንዳልከው። ወደ ቅድሙ ጥያቄ ልምጣልና ወደ ሌላ ነገር ሄድኩኝ። ጠንካሮች ናቸው። የ80 ዓመት ተፎካክረህ ልቀድማቸው አልቻልኩም። በቃ እጅ ሰጠው። ልክ እንደዚህ ሁሉ ስራ ላይም አንድ ቤት ለምሳሌ የሆነ ቤት ከሰሩ በአንድ ሳምንት የሆነች ነገር ግጥም ያድርገው አንድ ሳምንት ሳይሆን በ3 ቀን አንድ ቤት ሊጨርሱ ይችላሉ። ሙሉ ቤት ማሽንም ያግዛቸዋል። ለምሳሌ አንድ በጣም ዋና መንገድ ተሰበረ። በጣም በቃ እሱ መተላለፊያው ነው። የሆነ እዛ ሀገር እንደምታውቀው መሬት መንቀጥቀጥ፣ ሱናሚ ምናምን ነገር በጣም ከፍተኛ ነበር። ታስታውስ እንደሆነ ሱናሚ ነበር 2010 ላይና በጣም ከሱ በፊት የሆነ መንቀጥቀጥ መጣና አንድ እንትን አፈረሰው። በቃ ስራ የለም እንዴት ነው የምንሄደው ምናምን እየተባለ ባለበት ጠዋት ስትነሳት መንገዱ ተሰርቶ አልቋል። የፈረሰው ተሰርቶ አልቋል። የፈረሰው ቀን ላይ ነው ማለት ወደ ሊመሻሻ አካባቢ። ዛሬ ሊመሻሻ አካባቢ ፈረሰ፣ ዘጉት። ነገ ጧት ስትነሳ ተሰርቶ አልቋል። ምንም ቴክኖሎጂ በእጃቸውና ከተማዋ ምተኛ አይደለችም። ትልልቆች ሰዎችም ሳይቸገሩ ስራዎቻቸውን እንዲሰሩ ያስቻላቸው ኦልሬዲ ተሰርታለች። ወጣት በነበሩበት ጊዜ ቶኪዮ ነው የነበርከው አንተ? ቶኪዮ ነች። ቶኪዮ በጣም ኦሳካም እንደዛው ነው። እና ሁሉም ከተሞች ቶኪዮም ብትሄድ፣ ዮኮሃማም ብትሄድ፣ ናጎያም፣ ኦሳካም እንዲሁም ቺባም ሁሉም አንድ አይነት ናቸው። አንድ አይነት ምንም የምትለየው ነገር የለም። የከተማ ትልቅነትና ትንሽነት ምናልባት የህንፃዊ ትልቅነትና ትንሽነት ነው እንጂ ኢንፍራስትራክቸር ዋይዝ ሁሉም አንድ ናቸው። ስለዚህ አይቸገሩም። አተኛም ከተማዋ 3 ሽፍት ነው ያለው እዛ በስራ ማለት ነው። ከጣቱ 12 ሰዓት እስከ ቀኑ 8 ሰዓት፣ ከቀኑ 8 ሰዓት ደግሞ እስከ ምሽት 5 ሰዓት፣ ከምሽቱ 5 ሰዓት ደግሞ እስኪነጋ ድረስ። ይሄ ማለት አንድ ሰው ስራ መስራት ከጀመረ በኋላ 8 ሰዓቱን ይጨርሳል። የምሳ ሰዓት የምናምን የሚባል የለም አለ። እንደውም ምሳ ሰዓት አለ። ከዛ በተጨማሪ ደግሞ በየ2 ሰዓቱ 15 ደቂቃ ረፍት መውሰድ ግዴታ አለበት። ኤቭሪ 2 hours 50 ሚኒት እንትን መውሰድ አለበት። ምንድነው ብሬክ ደግሞ ስትወስድ ዝም ብለህ አይደለም፣ ተዘጋጅቶልህ ናፕ ማድረግ ካለብህ እያንዳንዱ በአብዛኛው ካምፓኒ ናፕ ማድረጊያ ቦታ አላቸው። ቤት
ስራው ከባድ እንደሆነ ስለሚያውቁት ነው። በተለይ ኢንቴንስ ሌበር ኢንቴንስ የሆኑ ስራዎችን ስሰራ ከፍተኛ ጉልበት የሚፈልጉ ስራዎችን ስሰራ እረፍት መውሰድ አለብህ። ስለዚህ 2 ሰዓት ሰርተህ ቶሎ ብለህ ናፕ ታደርጋለህ። ድብን ያለ እንቅልፍ ይወስዳል ደክመ ስለሆነ። ወይም ደግሞ አንዳንድ ሰዎች ቅድም እንዳልኩ ሲጋራ በጣም ኮመን ነው። እዛ ሲጋራ ማጨስ የሚፈልጉ ነው ሲጋራ የሚያጨሱበት ሩም አለ ለብቻቸው። እዚኛ ጋር ለሚመጡት ለነሱም 2 ሰዓት ብቻ በ8 ሰዓት ውስጥ ስንት ጊዜ ይሆናል ማለት ነው? 2 አትሊስት 3 እረፍት ወስዳለህ። የመጨረሻው ወደ ቤት የሚሄጃው ነው። እንደዚህ ተወስደ ሁሉም ጋዝ እንደዚህ ያለ ስራው ከባድ እንደሆነ ስለሚታወቅ ማለት ነው። የወጣቶች መጥፋት ወጣቶች በጣም የሉም። በጣም ኮመን ነው። አዶን ነው ምን ሶሉሽን እንደሆነ። እንዳልከው መውለድ አይፈልጉም። ጃፓን ሀገር ያው እምነት ላይ የእምነታቸው ሌላ ነው። የላይፍ ፕሪንሲፕላቸው ሌላ ነው። እንደዚህ የበቃ ቤተሰብ የመተካት እንደዚህ የሚለው ላይ ብዙ አያተኩሩም እነሱ። በተለይም ደግሞ ወጣቱ ትውልድ የነበረው ወደ ዌስተርን የሚሄድ ነበረ። አሜሪካ ወደ ምዕራባውያኑ ይሄዳሉ። እንደና ደግሞ አውሮፓና አሜሪካ ላይ ነበረ ይዘው የሚመጡት እና ትንሽም የምንግባባው የነበረው ጃፓንኛ ሳንችል ከነሱ ጋር ነበረ። ለምሳሌ ምን ይሉሃል? ለምሳሌ ግራና ቀኝ ሌፍት ራይት ነው የምንለው አይደለ? እነሱ ያችን ገልበጥ እያደረጓት ነው። ለምሳሌ ሌፍት ለማለት ሌፍቶ ነው የሚሉ፣ ራይት ለማለት ራይቶ። ስትለምደው ግን በራሳቸው ቋንቋ ይነግሯልና በዛ ትረዳለህ። መጀመሪያ ላይ ግን እንደዛ እና በዛ ምክንያት አይሰሩም። ለምሳሌ ግን አንድ በጣም ፈኒ ስቶሪ ልንገርህ። እንደገና ሌትሴይ እኔ ፎሬነር ነኝ፣ የሆነ ካምፓኒ ተቀጠርኩ። የውጭ ዜጋ ሆነ የሆነ ካምፓኒ ተቀጠርኩኝ። አንድ ጃፓኒዝ መጥቶ ከጠየቀ እኔ ያስወጥተው እነሱ ነው የሚቀጥሩት። አንተን ከስራ አስወጥተው ጃፓናዊ ይቀጠራል። ሲቲዝን ፈርስት የሚሉት እንትን አላቸው። በቃ እንትን ስራ ለማግኘት ለምነ ጠይቀ እንደዚህ ስራ ፈቃድ አለኝ እንደዚህ ነው። እሱን በጣም ስራ ፈቃዱን ማግኘት በዛን ጊዜ ችግር፣ ፐርማነንት ቪዛ ከሌለ በየ6 ወሩ ነው እንትን የሚሉት። ያንን ፕሮሰስ ለማምጣት ደግሞ እንደፈለጉት ነው። ከፈለጉ ያቆዩብሃል፣ ከፈለጉ ይሰጡሃል። የስራ ፈቃድ የሌለው ሰው ቀጥሮ የተገኘ ሰው ቅጣቱ ከባድ ነው። ታክስ ሳትከፍል ከተገኘ ከባድ ነው። ስለዚህ የምትቀጥረው ሁሉ በስርዓት መሆን አለበት። ስለዚህ አንተን ያባርህና እነሱን ይቀጥራሉ። እነሱ ደግሞ መስራት አይፈልጉም። ኢዚ ላይፍ ነው ወጣቱ የሚፈልገው። ምን እንደሚፈልገው 1-6-7 ወር ይሰራና ገንዘብ ይዘራል፣ ተነስቶ ዩሮፕ ይሄዳል ወይ ደግሞ አሜሪካ ይሄዳል። ጥሩ ክፍያ አለ ማለት ነው። ይሄ ማለት ሪላቲቭሊ ጥሩ ክፍያ ነው ማለት። አንድ ሰው ለምሳሌ 5 ቀን ከሰራ እንግዲህ በዛን ጊዜ እንግዲህ በአሜሪካ ዶላር መንዝሬ ልንገርህ እስከ $3000 ያገኛል በ5 ቀን ወይ ደግሞ አንዳንዴ 6 ቀን ሰርተ እንደዚህ $3000 ገደማ ይገኛል። ከተማ መሀል አካባቢ ላይ ቤት ኪራይ ካልክ በጣም ውድ ነው፣ አፎርድ አታረገውም። አበሻው ግን ምንድነው የሚያደርገው? ትንሽ ወጣ ብሎ ላይክ ከሴንተሩ ወጣ ብሎ ለምሳሌ አንድ 30 ደቂቃ 40 ደቂቃ ስል በጣም ቅርብ አድርገን እንዳታየው። ትሬናቸው በጣም ፋስት ስለሆነ በትሬን ስለምንጓጓዝ በባቡር ማለት ነው። በዛ በባቡር የ30 ደቂቃ መንገድ እንዴ ለምሳሌ ልንገር አሁን አይ ቲንክ 1000 ወይ 890 ኪሎ ሜትር ይሆናል። ከ800 ምናምን ኪሎ ሜትር ቶኪዮ እስከ ኦሳካ ድረስ በአንድ ሰዓት ከምናምን ውስጥ ግን ትደርሳለህ። ሽንካንሴን የሚባል ቡሌት ትሬን ይሄ በጣም ፈጣን የዓለማችን ፈጣን የሚባሉት በሱ ተሳፈራለህ። 1 ሰዓት ከምናምን እንደ ጥይት የሚወነጨፉ ነው ቡሌት ትሬን። አታየውም ራሱ ምንድነው ስትሄድ ያው አሁን በመኪና ስትሄድ ታየዋለህ አይደል? ምን እንደሆነ ከውጭ ያለውን ይሄ አታየውም። ምንም በቃ እንደ ብለርድ ነው የሚሆነው ወይ ደግሞ ብዥ ያለ ነገር ነው የሚሆነው እንጂ አታየው። ፍጥነቱ የተነሳ ይሄዳል። በዛ በመሬት ስር ውስጥ ይሄዳል፣ ሐይቅ ውስጥ በኦሽን ውስጥ ይሄዳል፣ በምድር ይሄዳል። በቃ ሳታየው አንተ የሆነ በቃ ትንሽ ዞር ስትል አጋምሰዋል፣ ቀና ስትል ኦሳካ ደርሰሃል። ደርሶ መልስ መሄድ ትችላለህ። እንግዲህ ኦልሞስት ወደ 1000 ኪሎ ሜትር በለው። እንደውም እኔ አንድ ሰው አውቃለሁ ኦሳካ ነው የሚኖረው፣ ስራው ግን ቶኪዮ ነው። ሁሌ እየተመላለሰ የሚሰራው ካምፓኒው ይከፍልለታል። እንግዲህ ያን ክፍያው ርካሽ ነው የባቡሩ የትራንስፖርት ወጪው። የበዛን ጊዜ አቲንክ ይመስለኛል $150 ወይ ደግሞ $100 እርግጠኛ አይደለሁም። እንደዛ አካባቢ የሚሆነው ብዙ ኢትዮጵያውያን ናቸው ያሉት አሁን ጃፓን። በጊዜው አንተ በነበርክበት ሰዓት ብዙ ኢትዮጵያውያን አሉ። የኢትዮጵያን ፍሌቨር ያለው ፍሌቨር ቃናው ያሮማ ያለ ቃናው እሱ ያለው ምግብ አይነት ካልሆነ ብዙ አይበላልኝም ነበርና በጣም ይቸገር ነበር። ስለዚህ የሆነ ምግብ በርበሬ ይዤ እሄዳለሁ። በተለይ ደግሞ አትሌቲክሱ ላይ በርካታ ስራዎች ሰርተሃል።
እነ ዶክተር ወልደ መስቀል ኮስትሬ በነበሩበት ሰዓት ነው የሰራውና እንዴት ትገልጿለህ? በዛ ጊዜ የነበረው አሁን እያጣን ያለ ነው እነ ዶክተር ወልደ መስቀል ጋር የነበረው ሌሎቹ ጋር ያለው ነገር ምንድነው ብለህ ታስባለህ? ከዛ ተመልሳ ሄደችና ሰው ልጠራ። እሷ እንግሊዘኛ አትችልም፣ እኔ ጃፓንኛ አልችልም፣ በምን እንግባባ? እና ይሄ ተመልሳ ሄደች እዛ። ከዛ ስል የሆነች ሴትዮ እሷ ስትመጣ ድረስ የሆነ ሴትዮ መጣ። እዛ ሀገር ያው ጃፓን ሀገር ከልጅ ይልቅ ውሻ ነው የሚከበረው። በቃ ውሻ ከገጨ በቃ ትልቅ ጥፋት ነው፣ በጣም ትልቅ ጥፋት። አንደኛ ባትወጣም መሮጥ ካላቋረጥክ አንደኛ የወጣው የደረሰበት ቦታ ትደርሳለህ ይባላልና ሁልጊዜም ትራክህ ላይ ሆነህ ሩጫህን ካላቋረጥክ በስተቀር የሆነ ነገር ላይ መድረስህ የታወቀ ነገር ነው።